ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የፋኖ ግስጋሴ ቀጥሏል። ከጎጃም ቀጠና እስከ ወሎ፣ ከሸዋ ቀጠና እስከ ጎንደር እንዲሁም እስከ ወለጋ ጠላትን ማደባየቱን ቀጥሏል። መብረቁ የጠላት ራስ ምታት ሆኖ ቀጥሏል። ከሰዴ ወረዳ በሌሊት በተለያየ አቅጣጫ በመውጣት ወደ አፍቀራ ቀበሌ ወጥቶ የነበረው የጠላት ኃይልን የ201ኛ ኮር 54ኛ ክፍለ ጦር እየቀጠቀጠ በመመለስ ቄስ ማርያም የምትባል ቦታ ላይ ከጠዋቱ 4 ሰዓት ጀምሮ እስከ 7 ሰዓት ድረስ ከፍተኛ የሆነ ትንቅንቅ በማድረግ በጠላት ላይ ከፍተኛ የሆነ ጉዳት ማድረስ ችሏል። በተደረገው ማጥቃት የጠላት ኃይል ላይ መከላከያ አመራሮችን ጨምሮ ከ11 በላይ አስከሬን መነሳቱን፣ በርካቶች ቁስለኛ ሲያጓጉዝ እንደነበርም ከአካባቢው ነዋሪዎች ማረጋገጥ ተችሏል። የፋኖን ኃይል መቋቋም ያቃተው የጠላት ኃይል ሰዴ ወረዳ ከተማ ላይ በመሆን የአዲስ ዓለም ቀበሌ የአንደኛ ደረጃ ትምህርት ቤት ተቋምን በሞርተር በመደብደብ አውድሞታል ሲል የቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ገልጿል። እንዲሁ የአፋባ ቴዎድሮስ እዝ 206ኛ ኮር በተለያዩ ግንባሮች በዛሬው ዕለት ባደረገው ተጋድሎ 27 ክላሽ ማርኳል። ከአምበር ከተማ በመነሳት ወደ ጃማ ከተማ በማቅናት በነበረ የጠላት ኃይል ላይ የ206ኛ ኮር 34ኛ ክፍለ ጦር ቃኝና መሐንዲስ ደጃች ተርላጓሉ ሻለቃ በፈጸሙት የማጥቃት ውጊያ ጠላትን ከምድር ደባልቀው 27 ክላሽ፣ በርካታ ካዘና፣ የደረት ትጥቅና ልዩ ልዩ ወታደራዊ ቁሳቁስ ማርከዋል። ከጠዋቱ 3 ሰዓት እስከ ቀትር 6 ሰዓት በወሰደው ጠንካራ ውጊያ ጠላትን ያጋደሙት የ206ኛ ኮር አሃዶች 45 በላይ የጠላት ኃይል የደመሰሱ ሲሆን ከ22 በላይ የጠላት ኃይል ከባድ ቁስለኛም ሆነዋል። የአረመኔው ሰራዊት አድማ ብተናና ምንሻ በታጨደበት ውጊያ ጠላትን ቅስም በመስበር አስደናቂ ጀብድ የፈጸመው 34ኛ ክፍለ ጦር ተደጋጋሚ ድል ያስመዘገበ ጠንካራ ክፍለ ጦር ሲሆን በዚህ ሰዓት 15 ጠላት ከባድ ቁስለኞች በጫካ ወድቀው እንደሚገኙ ታውቋል። በተያያዘ ውጊያ 206ኛ ኮር 14ኛ ክፍለ ጦር ቃኝና መሐንዲስ ሻለቆች ከሻለቆች ጋር በመቀናጀት ከደብረ ኤልያስ ተነስቶ ወደ ማርዘነብ ከተማ ሲንቀሳቀስ በፈጸሙት ፈጣን ማጥቃት ጠላት ላይ ከፍተኛ ኪሳራ በማድረስ እንዲመለስ ማድረግ ተችሏል። እንዲሁ በዛሬው አስደናቂ ጀብድ በልማሜ ከተማ ብቻ 15 ሚኒሻዎች ተቀብረዋል። ልጆቻችሁን አምጡ እነሱ ካልመጡ እናንተ ጥቁር ልብስን እንኳን አናለብሳችሁም እያለ ሲደነፋ የነበረው የአረመኔው ሰራዊት በ24 ሰዓታት ውስጥ 18 አስከሬን በልማሜ ከተማ ቅድስት ማርያም ቤተክርስቲያን ቀብሯል። በአምበር ወጀል ልማሜ የተቋቋመው አስለቃሽ ኮሚቴ ከተሞችን በተኩስ እያናወጠ ፊቱን ሲነጭ በልማሜ አምበር ከተሞች ባሉ የጤና ተቋማት የተዘረጉ ከባድ ቁስለኞች ከጣረሞት ጋር በሚያደርጉት ግብግብ ጩኸታቸው አድማስ ተሻግሮ ይሰማል። እነዚህ እንከፎች በአንድ ጉድጓድ የተቀበሩ ሚኒሾች መካከል ሲሆኑ ሃይማኖት ምንዬ፣ ደራጅ ሽፈራው፣ ወንድምነህ ጫኔ፣ አስጨነቅ ባድማው፣ ዋልቴ መሰረት፣ አበባ ሞስነህ፣ በቃሉ እውነት፣ አዱኛው መጂ፣ አሻግሬ ዘንጉ፣ ደመላሽ ሙላት፣ መብት ደሴ፣ አላምር ናቄ፣ አባተ ሞላ መቅጫ ይገኙበታል። እስካሁን ከሆስፒታል በወረፋ እየወጡ ያሉ ሟቾች ቁጥር እየጨመረ በመሆኑ አስከሬን አከፋፋይ ኮሚቴው ስራ በዝቶበት አምሽተዋል። በተያያዘም የ206ኛ ኮር 14ኛ ክፍለ ጦር የቀስተ ደመና ሻለቃ ፋኖዎች የክፍለ ጦሩ ጥምር ጦር ባደረጉት የተቀናጀ ኦፕሬሽን ለዘረፋ ወደ ማርዘነብ ቀበሌ በወጣው የብልጽግና ሰራዊት ላይ ከፍተኛ የሆነ ማጥቃት ፈጽመዋል። ህዝቡን በዘረፋና ውንብድና ተግባሩ እያማረረ የሚገኘው የብልጽግና ስርዓት ወራሪ ሰራዊት የተለመደ የውንብድና ተግባሩን ለመፈጸም በጠዋቱ ወደ ማርዘነብ ታዳጊ ከተማ ቢንቀሳቀስም ግብራቸው እንደስማቸው ከከፍታው ሰማይ ከፍ ብሎና ደምቆ የሚታየው ቀስተኞቹ የቀስተ ደመና ሻለቃ ፋኖችና ነበልባሎቹ የ14ኛ ክፍለ ጦር ጥምር ጦር አባላት ባደረጉት በዲሽቃ የታገዘ የተቀናጀ ኦፕሬሽን በጠላት ላይ ከፍተኛ ኪሳራ አድርሰዋል። ውጊያው የገወጥ ቤተክርስቲያንና ማርዘነብ ከተማ ጫፍ ላይ የተደረገ ሲሆን በተጨማሪም የክፍለ ጦሩ ኮማንዶ ሻለቃ አባላት በሌላ አቅጣጫ የጠላት እንቅስቃሴና የኃይል ጭማሪ እንዳይኖር መንገድ በመዝጋት ውጊያው ስኬታማ እንዲሆን ማድረግ ችለዋል። በዚህ ውጊያ 2 ፓትሮል አስከሬንና በርካታ ቁስለኛም ተነስተዋል። በተጨማሪም ይሄ የሌባ ቡድን በተለመደው የዘረፋ ተግባር በርካታ የነዋሪዎችን ሀብት ንብረት ዘርፏል። ለአብነት ያህልም 2 መድኃኒት መደብሮች ሙሉ በሙሉ ዘርፏል። 2 ኩንታል ስንዴና ቁጥሩ ያልታወቀ ገንዘብ በግብርና የጤና መድን ስም በርካታ ግለሰቦችን ያለ ህጋዊ ደረሰኝ ዘርፏል። እንዲሁ የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ አበጀ ጥበቡ ብርጌድ ኪዳያና ወረዳ አንዶዴቾ ቀበሌ ሻሸው በር ከተማ ላይ ታላቅ ጀብድ ፈጽሟል። የበረሃ ፈርጣፋ ባህ ቢዛሞ እዝ አበጀ ጥበቡ ብርጌድ በዛሬው ዕለት ማለትም ታህሳስ 14
2018 ዓ.ም ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ከኦሮሚያ ልዩ ኃይል ገዳ ኮማንዶ ኮሎኔል ነገኛ ጋቸና ሲርና ሚሊሻና ፖሊስ ጋር ባደረገችው ተጋድሎ ታላቅ ጀብድ ፈጽማለች። በተጋድሎም 66 የጠላት ኃይል ሲደመሰስ ቁጥሩ ለመቁጠር የሚያዳግት ቁስለኛ በማድረግ 3 ምሽጎችን በማስለቀቅ ተራራ ላይ ሰቅላ ቆም ስቅሉን ስታሳየው ውላለች። ሙሉ ለሙሉ ይደመስሱኛል በማለት ጭንቀት ውስጥ የገባው የሽመልስ ግለሰብ በተለያዩ አቅጣጫዎች ባደረገው የድረሱልኝ ጥሪ ከቱሉጋና ከጊዳያና ከወረዳው ማለት ነው ከጉትን እንዲሁም ከውኬና ከነቀምት ያለ የሌለ ኃይሉን አሟጦ ሲመጣ ወደ ኋላ ሲያፈገፍጉለት የፈሪ በትር ሆድ ይገትር እንዲሉ የሁሌም ተግባር የሆነ የኦሮሞ ሰራዊት ወንበር አስጠባቂ አራዊት ሰራዊት እንደደረሰ ቤት ማቃጠል፣ ንብረት ማውደምና በመዝረፍ በርካታ ሰዎችን በማፈናቀል ግፍ ፈጽመዋል። አሁንም የኖር መገለጫ የሆነው ተግባሩ እስከ ቀኑ 11 ሰዓት ድረስ ቤት በማቃጠል ላይ መሆኑም ታውቋል። የጠላት ምሽግ የተሰበረባቸው ቦታዎችም ስላሴ ሰፈር፣ ጎጃም ሰፈር ቀበሌ የአጋሳ ፎቅ ናቸው። ሁሉናችን በተባበረ ክንዳችን ሲሉ ያፋባ ቢዛሞ እዝ አበጀ የጥበቡ ብርጌድ ህዝብ ግንኙነት ፋኖ ብርሌው ስብሃት ገልጿል። ሌላው ዘራይና ጎንደር በጋሻው ክፍለ ጦሮች በዳባት ውጊያ ድል ቀንቷቸዋል። ደጃዝማች አራተኛ ኮር ክፍለ ጦር ሻለቃው በት ብርጌድ ከዳባት ከተማ በስተምስራቅ በኩል ቃርሃ ቀበሌ የመጣ የብልጽግና ወራሪ ቡድን በጀግና ፋኖ ሰራዊት ወደ መጣበት ተመልሷል። የዘራይ ክፍለ ጦር ሸጋው በት ብርጌድ ከፊሉን ጠላት ቆርጦ በማስቀረት የድምሰሳ የተሳካ ኦፕሬሽን አድርገዋል። በርካታ የብርሃኑ ጁላ ግብስብስ ሰራዊት ተደምስሷል፣ ቀሪው ቆስሏል። የቀረው ወደ ዳባትና ወቅን ከተሞች እግሬ አውጭኝ ብለውም ፈርጠዋል። በዳባት አቅራቢያ ውጊያ በሌላው የመሬት ገጽ በመጠጋት ውጊያ በመክፈት ስልታዊ ወታደራዊ ድጋፍ ያደረገው የዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር ይታየው ብርጌድ ሲሆን በዚህ ግንባርም ለጊዜው በአሃዝ ያልተረጋገጠ የጠላት ሰራዊት ሙትና ቁስለኛ መሆኑም ታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።